መዝናናት ቀርቶ የቤተሰቦቼን አይን ማየት ሰፈሩ ራሱ በጣም እየከበደኝ ነው። እሷን በቃ በተለይ ሳያት በጣም እየተረበሽኩ ነው፣ እየተጸጸትኩ ነው። ይቅርታ እንዲደረግልኝ ነው የምፈልገው። ውስጥ እስከመጣሁት ድረስ መስመር አስያዝኳት። እዛው አንቺ ጋር በቃ ጥሩ የሚባል ሁኔታ ላይ ነበርን። መስመር ካስያዝኳት በኋላ መስራት ስትጀምር እየቆየሁ ትንሽ መቅናት ጀመርኩኝ መሰለኝ። መቅናት? አሁን እንድታስታርቁኝ ነው የምፈልገው። በጣም ተጸጽቻለሁ። ያለፈ ነገር ነው። ጥፋቴን አምኜ እዚህ መጥቻለሁ። ማንም ሰው ባይወቅሰኝ ደስ ይለኛል። ይረብሸኛል፣ በጣም ይረብሸኛል። ኦኬ። ንስሐ ገብተሽ ነው እንትን የሚለው አይደለ? አሁን ልጅ ምን አይነት ሁኔታ ላይ ናት? አግኝተሻታል? አይተሻታል? አይቻታለሁ። ደህና ናት፣ ግን የድሮ ማንነቷ የለም፣ ጠፍቷል። በጣም ቆንጅዬ ነበረች፣ ሰውነቷ ጥሩ ነበረ፣ ምናምን ቀልጣፋ ነበረች፣ ተግባቢ ሳቂታ ነበረች። አሁን የለም እሱ ነገር። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በአዲስ ታሪክ ደግሞ እዚሁ ዛሬ ስቱዲያችን ተገኝተናል። አንድ እህታችን እንግዲህ ማዋያችሁ ወይንም ደግሞ ማካፈላችሁ ታሪክ አለ ብላ እዚሁ ተገኝታለች። ከእሷ ጋር የተወሰነ ቆይታ ይኖረናል። እናንተ ላይክ ሼር ማድረጉ እንዳይረሳ። ቤተሰቦች ሰሞኑን እንደጠፋው ይገባኛል። በዚህኛው ታውቃላችሁ የኛ ስራ ብዙ ችግር አለበት፣ ብዙ ኃላፊነት አለ። ከካሜራ ጀርባ የምንሰራቸው ነገሮች ስላሉ አንዳንድ በዛው መጨረስ ያለብን ስለነበረ ነው እና እዛ ቆይተን አሁን ተመልሻለሁ። እንግዲህ አሁን ምንድን ነው እሷንስ እዚህ ሊያመጣት ይቻለው የተፈጠረው ነገርስ ምንድን ነው የሚለውን እንግዲህ ከእሷ በዝርዝር የምንሰማ ይሆናል። እናንተ አብሮነታችሁ ያለኝ ላይክ ሼር ማድረጉ እንዳይረሳ። ቤተሰቦች እንደምታውቁት አዲስ ቻናል ስለሆነ በደንብ ማበረታታት ስለሚፈልግ ሰብስክራይብ አድርጋችሁ ቤተሰብ ነው እላለሁ። ወደ ቆይታችን። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በአካል ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። ስለጋበዛችሁ እንድመጣ ስላደረጋችሁ አመሰግናለሁ። ጥያቄን ስለተቀበላችሁ። እሺ፣ በእርግጥ ያው ረጅም ጊዜ ቴሌግራም ላይ ስናወራ ነበረ። ያው የኛን ስራ እንደምታዩ ነው፣ ብዙ ኃላፊነት፣ ብዙ መራራቅ አለ እና ከዛ አንጻር ነው። ይቅርታ ይደረጋል። ምንም ችግር የለም። እሺ፣ እንታወቅ። እሺ፣ ዮዲት ሳለማርያም እባላለሁ። እሺ፣ ዮዲት አገር ውስጥ እንዳልነበርሽም ነግረሽናል። ከመጣሽ ቆይሽ ወይስ ቅርብ ጊዜ ነው? 1-3 ወር ነው ከመጣሽ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አመሰግናለሁ። የት ነበር የነበርሽ? ዱባይ ነበር የነበርኩት። ዱባይ። እንዴት ነው ከሀገር ውጭ ከቤተሰብ ልቆ ከባህር ተሻግሮ ኑሮ? ያው ራስን ለመለወጥ ብለህ እስከሄድክ ድረስ ትችላለህ እንጂ ከሀገር መውጣት ከባድ ነው። የቤተሰብ ናፍቆት አለ፣ የሀገር ናፍቆት አለ። ምንም ብትሰራ ሙሉ አትሆንም ከሀገር ውጭ ስትሆን። የቅርብ ሰው የኔ የምትይው ሰው ስለማታገኝ ናፍቆትም አለ። በዛ ላይ ደግሞ አንዳንድ ሰው የምትይዝበት ወይም ደግሞ የምታርፊበት ሰዎች ብዙ ምቹ ላይሆኑ ይችላሉ። ከዛ አንጻር አስቸጋሪ ነው። ሀበሻ ቢኖሩ ስራ ላይ ስለሚሆን ብዙ እዚህ እንደሚኖሩ ግንኙነት እዛ ይኖራል። እሱ ልክ ነሽ። ጊዜም አይኖርም፣ መገናኘቱም አይኖርም። ምን ያህል ጊዜ ሆነሽ ከሄድሽ? ወደ 8 ዓመት ይሆናል። 8 ዓመት ብዙ ነው። ቆይቻለሁ። በጣም ደስ ይላል። እንዴት ነበረ? እስቲ መጀመሪያ ስቴጂ አሁን ያለሽበት ሁኔታ ከመምጣትሽ በፊት ነው። ስለሱ የተወሰነ ነገር ንገሪኝ። መጀመሪያ ሚኒስትሪ ስወድቅ ነበር ከሀገር የወጣሁት። ከዛ እግዚአብሔር ይመስገን ብዙ ሳልቆይ በ1 ዓመት ነው የራሴን ቢዝነስ መጀመር የቻልኩት። ሻይ ቡና ጀመርኩኝ። ኦኬ። ስለዚህ ብዙም አልቆየሽም ማለት ጥሩ ነገር ገጥሞሻል ማለት ነው። እንዴት ነበረ የ1 ዓመቱን በሰው ቤት ማሳለፍ? ከባድ ነበር፣ በጣም ከባድ ነበረ። በአጋጣሚ አንድ የሚረዳኝ ሰው አገኘሁ፣ ሀበሻ አገኘሁ። ሻይ ቡና አብረን ከፈትን። ስለዚህ ይሄ የትኩስ ነገሮች ፋስት ፉድ ምናምን አለበት ወይስ ዝም ብሎ? አይ ፋስት ፉድም ጀመረ። መጀመሪያ ሻይ ቡና ነበረ፣ እያሰፋን ሄደ። ከዛ በኋላ ወደ አደገ ወደ ካፌ ምናምን በጣም ደስ ይላል። ስለዚህ አንቺ ብዙም አሁን አንዳንድ እህቶቻችን አሉ እዛ ረጅም ዓመት ሰው ቤት ውስጥ በጣም ረጅም ዓመት ያሉ እና አንቺ እግዚአብሔር ረድቶሽ ጥሩ ነገር ነው የገጠመሽ። እግዚአብሔር ይመስገን። አሜን።
እንዴት ነበረ የግል ስራ ሲገባ? ከዛ በኋላ እንዳልኩሽ ከአካባቢ ርቀሽ ነው ያለሽው እና ከዛ በኋላ ህይወት ወደ የት ሄደች? ማየት መንገድ ያዘች? ከባድ ነበረ። ከፍተኸውም እስከሚጀመር ያለው እስከምትላመድ ከሀገሩ ጋር ከሰው ጋር ያለው ነገር በጣም አስቸጋሪ ነበረ። ግን ያው በጊዜ ሂደት ተለመደ፣ ሁሉም ጥሩ ሆነ፣ እግዚአብሔር ይመስገን እንጂ መጀመሪያ ላይ ያለው አካባቢ በጣም ከባድ ነበረ። ማለት ሰው እየመቀበል ነው ወይስ ገበያ ማላመዱ ነው? ገበያ ጥቁር የሚባል ነገሮች አሉ ብዙ ቦታ ላይ የጥቁሮች ስራ ምናምን የሚባሉ እንትኖች አሉ። በዛ ላይ የግል ሲሆን ደግሞ ጥቁር ሆኖ እንዴት የግል ምናምን የሚባለው የሆነ ደስ ማይሉ እንትኖች አሉ ብዙ ቦታ ላይ። እሱም ብዙም ግን ከሀገሩ ጋርም ከሲስተሙ ጋርም ስለማትግባባ በጣም አስቸጋሪ ነበረ። ቋንቋም ደግሞ በጣም ፐርፌክት አልነበርኩም። ከዛ በኋላ ነው የሚቻልኩ የመጣሁት። ያ ሰው በሼር ከዛ ሰው ጋር በሼር ነው ወይንስ ደግሞ እሱ የእሱን ድርሻ ሰፖርት አድርጎች አንቺ እንድትሰሪ ነው ያደረገች? በሼር ነበረ የምንሰራው። ከዛ በኋላ ያ ሰው ሌላ ስራም ነበረው? ሌላም ስራም ነበረው። እኔ እሰራለሁ፣ በሼር ነበረ። መጀመሪያ እያደገ ሲሄድ የድርሻውን ወሰደ፣ የኔ ሆነ። ከዛ በኋላ ተለያያችሁ ለብቻ ለብቻ? ከዛ አንቺ ሙሉ በሙሉ ራስሽን ችለሽ ማለት ነው? ራሴን ችዬ መስራት ጀመርኩ። ስለዚህ አሪፍ ደረጃ ላይ ነሽ። እግዚአብሔር ይመስገን። ጥሩ ነው። ከዛ በኋላ እንግዲህ ያው የጻፍሽልኝ ነገሮች አሉ እና እስኪ ወደ እሱ ጉዳይ እናምጣና ምንድን ነው የተፈጠረው? ብዙ ያው ወደ ውጭ ስትወጣ የሰፈር ልጆች እንሂድ ላኪኝ ውሰጂ ምናምን ይሉ ነበረ በፊት እዛ እያለሁ። ግን አብሮ አደግ ጓደኛዬ በሚባል ሁኔታ በእድሜ በልጣታለሁ፣ ግን አብረን ያደገ ነው እና አንድ አካባቢ ነው። ስሄድም ቃል ገብቼላት ነበረ። እሷን ለማምጣት ወሰንኩኝ። ፕሮሰሷን ምናምን ጨርሼ እስከ ትኬቷ ምናምን ችዬ አመጣኋት ወደ ዱባይ። እዛ ከሄድን በኋላ ያው እንደነገርኩ እኔ ጥሩ ስራ አለኝ ምናምን፣ እሷም መስመር ማስያዝ ነበረብኝ ኃላፊነት ወስጄ እስካመጣኋት ድረስ መስመር አስያዝኳት። እዛው አንቺ ጋር በቃ ጥሩ የሚባል ሁኔታ ላይ ነበርን። መስመር ካስያዝኳት በኋላ መስራት ስትጀምር እየቆየሁ ትንሽ መቅናት ጀመርኩኝ መሰለኝ። መቅናት እንዴት ማለት? እዛ ከሄደች በኋላ ላይ ከኔ ይልቅ እሷ በጣም ስኬታማ ሆነች። አንቺ ጋር ነው የምትሰራው? ከከስተመራ የሚመጣው ነገር ነው ጥሩ ነገር እየሆነላት የመጣው? ጥሩ ነገር እየሆነላት መጣ። እኔ ከማገኘው ገቢ በላይ ነበረ ስታገኝ የነበረው። ከስተመሮች በጣም ይወዷት ነበረ። እንዳለ ሰው እዛ አካባቢ በእኔ ስም ነበረ የወዲት ነበር የሚባለው። ወደ እሷ ተገለበጡ እንዳለ ሰዎች። ድርጅቱ ያንቺው ነው? ስሙ በሷ ነው? ወደ እሷ መጡ። እሷን እየለመዷት መጡ። እሷም ጥሩ ናት፣ ተግባቢ ናት፣ ምናምን ቆንጆዬ ናት ምናምን። ሰው እየወደዳት መጣ። በጣም ቲፕ እያገኘች መጣች። እኔ ከምሰራው በላይ እሷ ትሰራ ነበረ። ከዛ እንደዛ ሲሆን እየረበሸኝ መጣ። እየረበሸኝ መጣ። ከዛ ቅናት ከባድ ነው። እንድትታመም አደረኳት ማለት ነው። እንድትታመም ማለት በመድኃኒት እንድትደነዝዝ። የምርሽ ነው? በወቅቱ በጣም ከፍተኛ የቅናት ስሜት ሲሰማኝ ነበረ። ማለት በዚህ ልክ ነበረ ማለት ነው? አንደኛ የእሷም ከሰዎች ጋር ያላት ነገር ያንቺም የመቅናት ስሜት በዚህ ልክ ነበር ማለት ነው? አሁን እንድታስታርቁኝ ፈልገው። በጣም ተጸጽቻለሁ። ያለፈ ነገር ነው። ጥፋቴን አምኜ እዚህ መጥቻለሁ። ማንም ሰው ባይወቅሰኝ ደስ ይለኛል። አሁን ነው ወቀሳ እያልኩሽ አይደለም። ልክ ነሽ። መጀመሪያም ያጠፋሽው ነገር እንዳለ ነግረሽኛል። ግን በዚህ ልክ ይሆናል ብዬ አልጠበቁም። እንደዚህ ዲቴል ስላልነገርሽኝ ማለት ነው እንጂ ለመወቃቀስ አይደለም። የሰው ልጅ ነን፣ ሁላችንም ስህተት እንሰራለን። ከዛ በኋላ ዋናው ነገር ከስህተት አምኖ መመለሱ፣ ይቅርታ መጠየቁ ነው እና እንዴት ግን ማለት እሷን መመለሱ ወይም ደግሞ ስራ ቦታ ማስቀየር ስራ ማስቀየሩ አይቻልም ነበር ማለት? እኔ መጥቼ ረዝም ጊዜ ለፍቼ ያላገኘሁትን ስኬት ተቀባይነት እሷ በጥቂት ጊዜ ስታገኘው፣ በእርግጥ አሁንም በፊትም አንገናኝም፣
ገቢ ምናምን ባለን ነገር አንገናኝም። ግን ሳያት ከኔ በላይ እንደምትሆን ሳስብ ይከነከነኝ፣ ይረብሸኝ ጀመር እለት ተዕለት እያደር ሲሄድ። ከዛ እሷ እንትን ከወጣችላ ከስተመሮች ገብተው የለችም እንደ ምናምን ብለው መውጣት ጀመሩ። እሷ ከሌለች አለመጠቀም ምናምን ለመዷት ምናምን እና አሁን ሌላ ቦታ ብትከፍት እሷ ከኔ ውጭ ሌላ ቦታ ብትከፍት ከስተመሮች እንዳለ ይዛብኝ እንደምትሄድ እያሰብኩኝ እሱም ይረብሸኝ ጀመረ እለት ተዕለት። አንቺ ሳስበው ብዙ ርቀት ነው። አሁን ነገ የራሷን ከፍታ ምናምን በራሷ ብትቆም፣ ስለዚህ አንቺ ጋር ያሉትን ሰዎች አጣለው ነው። እንደዛም ሆኖ እነሱም አንድ ይረብሸኝ ነበረ በሰዓቱ። እንደገናም ደግሞ ከኔ በላይ በቃ በጣም ነበር ሰዎች የሚወዷት፣ በጣም እላፊ ማለት የሚወዷት፣ በጣም የሚወዷት ነበረ። እኔ ከማገኘው በቃ እኔ ከማገኘው ትርፍ በላይ እሷ ታገኘ ነበረ። በጣም ብዙ ከስተመሮች ነበሯት፣ እሷም ብሎ የሚመጡ በጣም ብዙ ሰዎች ነበሩ ምናምን። እሱም ነገር እየረበሸኝ መጣ እለት ተዕለት። ወደዛ እርምጃ ከመግባት በፊት አንቺ ጋር ያለውን ነገር እንደሷ ተቀባይነት ለማግኘት አንቺ ጋር ያለውን ነገር ማስተካከል አትችይም ነበር? ይቻል ነበረ፣ ግን በሰዓቱ በጣም ቀናው። ሰይጣን ገፋፋኝ። ቅናት የሰይጣን ነው፣ ከባድ ሰይጣን ነው ቅናት። መንፈሳዊ ቅናት አለ፣ ዓለማዊም አለ እና ዓለማዊ ወደ ዓለማዊ ከሄድሽ ደግሞ ሰይጣን የሚያሳስትሽ፣ የሰይጣን ስራ ደግሞ መጨረሻ ላይ ጥፋት እንድትሰሪ ከኋላ ደግሞ ራስሽን ኢቭን እንድታጠፊ ሁሉ ያደርጋል እና ከባድ ነው። ምን ያህል ጊዜ ነው የቆየችው አንቺ ጋር? አመት ከ6 ወር፣ 2 ወር ሊሞላት አካባቢ ሲል ተመልሰች። 2 ወሩን ታማ ነበር እዛ። አመት ከ6 ወር ቆየች። ከዛ 2 ወሩን ታመመች። ከዛ ከቤተሰብ ጋር እንዴት ነበረ ስትታመም? ማለት ታወሪያቸው ነበር እዛ 2 ወሩን ከቆየች በኋላ? ምንድን ነበር ምክንያት ስትያቸው የነበረው? ያው እዛ ብዙ የምትግባባቸው ሰዎች ምናምን ነበሩ፣ አረቦች የሚመጡ ነበር ምናምን እና ከአንዱ ጋር የፍቅር ግንኙነት ጀምራ ተይ እያልኳት ነበር፣ እየመከርኳት ነበረ። ምክሬን አልሰማ ብላ እሱ ነው እንደዚህ ያደርጋት ብዬ በሱ አሳበብኩ። ከዛ ቤተሰብም ያምነኝ ኃላፊነት ወስጄም ስለወሰድኩኝ በመሀልም እዚህም ያለች ደህና ገንዘብ ትልክላቸው ምናምን ስለነበረ ያው እኔን ያምኑኛል፣ ይወዱኛል። አሁንም እንደዛው ናቸው። አሁን ማንም አይን ጉዳይ አያውቅም? አያውቅም። እሺ፣ ከዛ በኋላ እንዴት ሆነ? ከዛ ወደ ሀገር መጣች። ጸበል ነበረች ለረዝም ጊዜ፣ ሆስፒታል መክሯት ነበረ። ለእኔም እየደወሉ ይነግሩኝ ነበረ ማለት እንደዚህ ሆነች እንደዚህ ወጣ። ትንሽ ከበድ ይላል። ያውም ደግሞ ቤተሰብ አምኑ ነው፣ ትልቅ እምነት ነው። እሷም አምናች ነው እንትን ያለችው እና አንድ አመት ከ6 ወር ሰርታለች ብለሽኛል። አንቺ ጋርም በክፍያ ነው ደሞዝ አላት። እሱ ጋር ማለት ያስቀረሽው ምንም እንትን ያልሽው ነገር አለ? አይ የለም፣ ክፍያም በአግባቡ መክፈላት የነበረው። ግን ብቻ አንቺን የረበሸሽ ከሰዎቹ ጋር ያላት ነገር ነው። ከዛ አሁን ኔትወርኳን ካሰፋሽ ኮሚኒኬት ማድረግ ከጀመረች ወደ ራሷ ስራ ትገባለች። ከዛ በኋላ ደግሞ ያንቺን ሰዎች ይዛ ትሄዳለች ነው። እንደዛም ነው። እዛም እኔ ቤትም እያለች እኔ ከማገኘው ገቢ በላይ በጣም ብዙ ሰው ቲፕ ምናምን እያለች ነበር። ያን ነገር ግን እንዳልኩሽ አንቺ እኮ ማስተካከል ባለብሽ መንገድ አስተካክልሽ ልታመጪው ትችይ ነበር። ምክንያቱም እንግዲህ መጀመሪያ ስትናግሪኝ ሼር ነበረ ከሰው ጋር ስትሰሪ የነበረው። ከዛ በኋላ አሪፍ ሆኖላችሁ ነው ወደ ራስሽ የተመለሽው። ያን መንገድ ተጠቅመሽ እኮ አሁንም ያለሽን ገቢ ያለሽን ሰዎች መጨመር ትችይ ነበር። ይቻል ነበር፣ ግን በሰዓቱ በጣም ቅናት አደረብኝ። እለት ተዕለት የማየው ነገር ይረብሸኛል። ለሰው ቲፕ ሰጧት ከሰው ጋር ስትስቅ ምናምን ሁላ እየረብሸኝ ይመጣል። ከዛ መሆን የለበትም ባላት ጊዜም ቤተሰቦቿን በጣም ትረዳ ነበር እና ታግዝ ነበር። እንዴት ነው እድገታችሁ? እስቲ ስለ ቤተሰቦቻችሁ አንድ አካባቢ ነው ብለሽ እስቲ ስለሱ ንገሪኝ። አንድ አካባቢ ነን። እኔ በክፍል በልጣት ነበረ። በእድሜ ትበልጫታለሽ? በክፍል በልጣት ነበረ፣ ግን አብረን ነበር የምንሄደው አንድ ሰፈር ስለሆነ ስንመለስም ተጠዋወቅን። አንድ ትምህርት ቤት ነው የተማርነው ለረዥም ጊዜ። ከኬጂ ጀምሮ በሚባል ሁኔታ አንድ ላይ ነው የተማርነው። አብረን ነበር የምንሄደው የምንመለሰው። ትምህርት ቤት ስንቀይርም ቤተሰቦቻችንም ጥሩ ግንኙነት አላቸው። ጎረቤቶቻችን ማህበራዊ ቤት የሚኖርበት አካባቢ ነው እና ቤተሰቦቻችንም ጥብቅ የሆነ ግንኙነት ነው ያላቸው አሁንም ድረስ እና
እስከ 8ኛ ክፍል እኔ እስከምወድቅ ባለው ጊዜ አብረን ነው የምንሄደው ትምህርት ቤት ተጠባብቀን፣ ስንመለስም እንደዛው። አልፎ አልፎ እኔ ከቀረው እንደውም እሷ ትምህርት ቤት ትቀራለች ምናምን። ምክንያት ፈጥራ በቃ እንደ እህት ነው ማለት ነው። በጣም ጥብቅ የሆነ ግንኙነት ነበረን። ቅዳሜና እሑድ ትመጣለች፣ ፀጉር እንሰራራለን ምናምን፣ ስራ ትሰራለች እኛ ቤት ውስጥ፣ እነሱም ቤት እየሄድን እንሰራለን። እንደዛ ነበረ ያሳለፍነው የልጅነታችን ጊዜ። ስለዚህ በጣም የጠበቀ ወዳጅነት ነበር። ከኋላ ገንዘብ ወይንም ደግሞ ከሰው ጋር ያለ ነገር መጥቶ ነው እንደዚህ አይነት ችግር ውስጥ እንትን የተባለ። ምን ያህል ጊዜ ነው ጸበል የቆየችው? ያው ከቤተሰቧ ጋር እናወራለን ስላልሽኝ። አሁን ኦልሞስት 2 ዓመት ሆናት ወደዚህ ሀገር ከመጣች። እኔ አሁን ከ2 ዓመት በኋላ ነው እሷ ከመጣች ከ2 ዓመት በኋላ ነው አሁን የመጣሁት። ለረዝም ጊዜ ጸበል ነበረች። ከ1 ዓመት በላይ ለጸበል ነበረች። ጸበል ነበረች፣ ገዳም ነበረች። የሆነ ሰዓት ላይ በሆስፒታልም ተሞክሮ ነበረ። በመሀልን 1-2 ምናምን ብር ልኬላቸዋለሁ ለቤተሰቦቿ። ከዛ ማሳከሚያ ብለሽ ነው? ማሳከሚያም ለጸበልም ብዬ ላኩላቸው ለአንዳንዶች። ቤተሰቦቿን ስትረዳ ስለነበረ ይሄን ያህል እንትን አላለችም ነበር። የቤተሰቦቿ የኢኮኖሚ ሁኔታ እንዴት ነበረ? እሷ ማለት አብራችሁ ነው ያደጋችሁት? እሷ ከመርዳቷ በፊት ራሱ ጥሩ ላይ ናቸው? መካከለኛ ነበሩ። መካከለኛ ነበሩ። ልጆች አሏት፣ ታናናሽ አሏት ምናምን። ልጆች እህቶች አሏት፣ ታናናሽ ልጆች አሏቸው ቤተሰቦቿ። እነሱንም ታግዝ ነበር እዛ ሄዳ እያለ። በመሀል ግን ያው ቸግሯቸው ሳይሆን እንዲሁ ላኩላቸው። ትንሽ የሚከነከነኝ ጀመር። በጣም ረዝም ጊዜ ስትሰቃይ እየከነከነኝ መጣ እንደገና። ለዛም እደውል ነበር፣ እጠይቅ ነበር ምናምን። እንደው ምናልባት እሷ ከመጣች በኋላ የአንቺ የስራ ሁኔታ፣ የገበያ ሁኔታ፣ የሰዎች ሁኔታ እንዴት ሆነ? አዎ አስቸጋሪ ነበረ። እሷ ከሄደች በኋላ እሷን የለመዱት ምናምን እንደምንም ብሎ ግን በቆይታ ተመለሰ ስራው። በእርግጥ ግን እሷ ከሄደች በኋላ በጣም አስቸጋሪ ነበር። በጣም የለመደውን ሰው ሲያጣ ሰው እየገባሁ ለው የለችም ምናምን ብሎ ይወጣል። ለረጅም ጊዜ እንደዛ ነበር። እየቆየ እየለመዱት ሲመጣ ቤቱን እያደስኩኝ ሌሎችም አዳዲስ ነገሮች እየጀመርኩኝ ምናምን እንደምንም ተመለሰ። ግን እሷ እንደሄደች ያለው ነገር ግን በጣም ምንም ስራ የለም በሚባል ሁኔታ ጸጥ ብሎ ነበረ ቤቱ እሷ እንደወጣች። ከዛ በኋላ እንግዲህ በትግል ነው ያላችሁ። በትግል በጣም ምን ተሰማሽ ግን? ማለት አንቺ ነሽ ወደዚህ ነገር ውስጥ እንድትገባ ያደረግሽው እና በመጀመሪያ እንደው ማለት ይሄ መታመሙ አንቺ ጋር 2 ወር ቆይታለች ታመሙ። በዛ ወቅት ውስጥ ምን አይነት ስሜቶችን ነበር ስታስተናግጂ የነበረው? በቃ ላይ ትንሽ ረገብ እያለ የሆነ ደስ እያለኝ ነበር የመጣው። ግን እሷ ከሄደች በኋላ እና እዚህ በጣም ወደዚህ ሀገር ከመጣች በኋላ ማለት ተገቢ ቅጣት ነው ብዬ አላሰብኩም ነበር። ለትንሽ ስሜት ብዬ ትንሽ የቅናት ስሜት ነበረ። ከኔ አካባቢ ዞር ብትል ሊስተካከል የሚችል ይመስለኝ ነበረ እና ይጸጽተኝ ጀመረ። ዕለት ተዕለት በጣም ተሰቃየች። በጣም በሚባል ቤተሰቦቿ ሙሉ ስራ ትተው እሷ ጋር መንከራተት ጀመሩ ምናምን ነው እና በጣም እየተሰማኝ መጣ። ከዛ በኋላ እንጂ ታማ እዚህ ሀገር እስከምትመጣ እና ትንሽ ጊዜ እስከምትቆይ ድረስ ያለው ስሜት በቃ የሆነ የአሸናፊነት ስሜት ተሰማሽ? ከአንቺ ቤተሰብ ጋር ማለት ታወሪያለሽ መች አሉሽ ቤተሰቦች እንዳሉሽ ነግረሽኛል። እና እንዴት ነው ስለዚህ ጉዳይ ሲጠይቁሽ ለእነሱ የምታያቸው ነገሮች ወይንስ ብሎ ለአንድ ሰው እንደ ሚስጥር ብለሽ ነግረሻል ወይንስ ብቻሽን ነው ገና ዛሬ ነው እያወጣሽ ያለሽ ይህን ጉዳይ? እዚህ ላሉ ለእሷም ቤተሰቦች ለእኔም ቤተሰቦች አልተናገርኩም። አንቺ ማድረግሽን ማለት በዛ ይሄ ፍቅር ተነካክታ ነው ምናምን ባልሽ ነው ለአንቺ ቤተሰብ ነው። ግን ቤተሰብ እንዴት ነው አልወቀሰሽም? ማለት የአንቺ ቤተሰብ አንቺን በለን ሄደችው እንዴት ኃላፊነት አልተወጣሽም አላለሽም? ያው መጀመሪያ እስከምትለምድ ምናምን ባለው ሰዓት ነው እንጂ ከእሷን ቤተሰቦች ጋር ይደዋወሉ ነበር፣ እሷን የሚያገኙ ነበረ። ከኔ ላይ ጥፋቱ እንዳይሆን ብዬ ነው ተይ ያልኳት ነበረ የሚል ምክንያት ስላቀረብኩኝ በመክር አልሰማ ብላኝ ነው እዚህ ነገር ውስጥ የገባችው የሚል ምክንያት ስላቀረብኩኝ ምንም ይሄን ያህልም እንትን አላሉኝም። ምክንያቱም እሷ እዛ ገብታ ቶሎ ነው ስኬታማ የሆነችው። ቤተሰቦቿን ቶሎ ስረዳ ነበረ።
እኔ ይህንን መንገድ እስካስያዝኩ ድረስ ጥሩ መንገድ አስይዣለሁ፣ ጥሩ ነገር ሰርቻለሁ። እሷ ደግሞ በራሷ ያመጣችው ነገር ነው ይሄ ብለው ነው እነሱ ያሰቡት። ስለዚህ አንቺን ተጠያቂ የሚያደርግ ነገር የለም። ተጠያቂ አላረጉኝም። እንደው ምናልባት ብዙ ጊዜ ያው የሰው ልጅ በተለይ ደግሞ ትንሽ አበሾች ጋር አንድ ትልቅ ችግር አለ። ይሄ አብሮነት ሲመጣ ከዛ የሆነች አንዳንድ ለውጦች መምጣት ሲጀመር የመቀየር ባህሪ አለ እና ከመውሰድሽ በፊት እሷን ከመውሰድሽ በፊት እንዴት ነበር ስታወሪ የነበረው? ምን ማድረግ እንዳለባት ታወሪያታለች በእርግጠኝነት እና ወይንም ከመጣች በኋላ ምን አይነት ነገሮች ልንገባ እንችላለን ምናምን ብሎ አንዳንዴ ነገሮችን በሁለቱም ሳይድ በጥሩም በመጥፎም ሆኖ ማሰቡ ጥሩ ነው እና ከዛ አንጻር ምን አስበሽ ነበረ? እንደዚህ አይነት ነገር ይገጥመናል ብለሽ ታስቢ ነበር? አብረን ስላደግን ባህሪውንም ስለምታውቂ ብዬ ነው። አይ አላሰብኩም ነበረ፣ እንደዚህ አላሰብኩም ነበረ። እሷን እንደውም እስከሚስተካከልልኝ እሷን ለማምጣት የእሷን ህይወት ለመቀየር ነበር ሳስብ ነበረ። መስመር እንድትይዝ በጣም እፈልግ ነበረ። እኔ ለቤተሰቤ ብቸኛ ልጅ ነበርኩኝ። እሷ እህት ወንድሞች ምናምን አሏት። ያለዛም የእነሱን እሷ ከመጣ ከተቀየረች የእነሱንም ህይወት ትቀይራለች። እንደዛ ነበር አስቤ ነበረ። እንደው ስምምነታችሁ ወይም ንግግራችሁ ወይም የአንቺም ሀሳብ ሁሌ አንቺ ጋር እንድትቀጥል ነው? ከዛ በኋላ ደግሞ ወይንስ የሆነ ነገር መጀመሪያ ያገኘሁት እንዳልሽው ሰው ከእሷ ጋር ሼር ጀምራችሁ እንዴት ነበረ? ብቻ መቼስ ሁሌ አንቺ ጋር ትቀጥላለች ማለት አይደለም። ከኔ ጋር ሰርታ ሀገሩን እስከምትለምደው እስከምትግባባ ገንዘብም ትንሽ እስከምትይዝ እኔም እንደማግዛት ቃል ገብቼለታለሁ። የራሷን ካፌ እንደምትከፍት ተነጋግረን ነበረ። እንደኔው ትንሽ ከፍታ እያሰፋች ትሄዳለች የሚል ሀሳብ ነበረ የነበረው። እንደዛ ነበረ። እነዛ ከሄድን በኋላ ነው ሀሳቤን የቀየርኩት። ሳይታሰብ ወደዚህ እንትን ተገባ እንጂ እንደዛ በሚል ስምምነት ነበር ሄድ ነው። እሺ ምናልባት እንደው መጠየቅ ካለብኝ ስለ ግል ህይወትሽ ማወቅ እችላለሁ? እኮ ማለት የፍቅር የትዳር? አይ አሁን ላይ ሲንግል ነኝ። አሁን የለም ማለት ኦኬ። ነበረሽ? ዱባይ ያለን። ከእሱ ጋር ስለዚህ ጉዳይ ታውሪኝ ነበር? አይ ነው አልወራሁትም። ለእሱም አልነገርሽም? ስለዚህ ይህን ጉዳይ አንቺና ፈጣሪ ብቻ ናችሁ የምታውቁት? እኔና አንድ ጓደኛ ልጅ ዱባይ ለእሷ ነግሬያታለሁ እንድመጣ ስል በጣም ጨነቀኝ። የሆነ ሰዓት ላይ ንስሐም ገብቻለሁ፣ ለነፍስ አባቴ ተናግሬያለሁ። በጣም ጨነቀኝና ነገርኳት ስለሷ። ከዛ ወደዚህ ከመጣሽ በኋላ ነው ንስሐ ገባሽ? ያንተንም አይ ነበረ ቻናልህን እና ምናምን። ከዛ በቃ ማውራት አለብኝ እሱን ብዬ አሰብኩኝ። ማለት መቼስ የሆነ ሰው ረድቶሻል ብዬ አስባለሁ። እቺ ጓደኛሽ ናት ወይንስ ደግሞ ሌላ ሰው አለ? አይ እሱ አይደለችም። ካፌ ነው ያለኝ፣ ብዙ ከስተመሮች አለኝ፣ ከብዙ ሰው ጋር ገባለሁ፣ እገናኛለሁ፣ ኮኔክሽኔ ሰፊ ነው ምናምን ነገር ነበረ እና አንድ ከስተመሪ ነበረ የሆነ ጊዜ ሲያወሩ ሰምቼው ነበር። ካፌ ቁጭ ብለው ስለ እንደዚህ አይነት ነገር ሲያወሩ ሰምቼው ነበረ። እሱ እንደሰማው አላወቀም። በእርግጥ ግን ይህን ነገር ሳስብ መጣልኝ፣ ትዝ አለኝ እና ጠየቅኩት። አንድ ቀን ሲመጣ ለእንደሱ ምናምን ሳይሆን ገበያ እንደዚህ ሆነ፣ ለገበያ ፈልጌ ነበር ምናምን ብዬ አወራሁት። ስለ ገበያ መሳቢያ ነው። ስለ ገበያ እንደዚህ ሆነ ምናምን ነገር ብዬ ስመክረው አዋራሁት እና አማከርኩት። ከዛ እሱም በቃ ስትሻለው ምናምን ብሎ ሰጠኝ። እንደዚህ የሚሰራ ሰው ዱባይ ላይ ብዙ ነው ያለው። በእርግጥ ገንዘቡም ይሄን ያህል ቀላል አልነበረም። እሺ የተቀበልኩኝ በእሱ ምክንያት አገኘው ሰራው ማለት ነው። ማለት ኦኬ እሱ ወስዶች ነው አገናኝቶች ነው ሰው ምን አይነት ሰው ነው ያገናኝሽ? እንደዚህ የሚሰራ ነው። ትብታብ ምናምን የገበያ የእድል ምናምን የሚባሉ ነገሮች አሉ። እንደዚህ አይነት ነገሮች በየቦታው ማለት ነው እዚህ ሀገራችን ውስጥም አሉ። ስለዚህ ያን የሚያደርግ ሰው ጋር ነው የወሰድሽው? ከኋላ ነግረሽዋል ግን ለልጅቷ እንደሆነ? አይ አልነገርኩትም። እሱ የሚያውቀው ለገበያው እንደሆነ? ለገበያው ነው። እንደዚህ ሆነ ገበያ እንደዚህ ሆነ ለገበያ እፈልጋለሁ። አንድ ቀን ስትወራ ሰምቻለሁ። ይቅርታ ግን አልኩት መጀመሪያ። ይቅርታ እንዲህ ስታወራ ሰምቼ ነበር፣ እንደዚህ ፈልጌ ነበር፣ ቦታውን ጠቁመኝ አልኩት። ጠቆመኝ። ከዛ ሄድ። እሺ እንግዲህ እዚህ መጥተሽ ንስሐ ገብተሻል ምናምን፣ እንዴት ነው
አሁን ምን አይነት ላይ ነሽ? ስትገቢ ለመግባት ስታስቢ አልከበደሽም? ለመናገር ለነፍስ አባቴ በጣም የከበደኝ ነበር። በጣም ግን ያስፈራል። አሁን ህሊናዬን ንጹህ ማድረግ እፈልጋለሁ። በሰላም መኖር እፈልጋለሁ። ይረብሸኛል፣ በጣም ይረብሸኛል። ኦኬ ንስሐ አሁን ገብተሽ ነው እንትን የሚለው አይደለ? አሁን ልጅ ምን አይነት ሁኔታ ላይ ናት? አግኝተሻታል? አይተሻታል? አይቻታለሁ። ደህና ናት፣ ግን የድሮ ማንነቷ የለም፣ ጠፍቷል። በጣም ቆንጅዬ ነበረች፣ ሰውነቷ ጥሩ ነበረ፣ ምናምን ቀልጣፋ ነበረች፣ ተግባቢ ሳቂታ ነበረች። አሁን የለም እሱ ነገር። ሌላ ሰው ሆናለች፣ ፍጹም በተቃራኒ ሌላ ሰው። ጤንነቷ ደህና ናት፣ ግን በፊት ፈጣን ነበረች፣ ሀሳቧ አመለካከቷ ፈጣን ነበረ። አሁን በቃ ያ ማንነቷ የለም፣ ሌላ ሰው ነው ማለት። አሁን ከምትያት ተቃራኒ ሆናለች። ከመልኳም ከንግግሯም ፈገግታዋ ምናምን ሁሉ ነገሯ ጠፍቷል። የበፊቱ ሰው አይደለችም፣ ሌላ ሰው ሆናለች። አሁን ስታያት ምን ተሰማሽ? በእንደዚህ አይነት ሁኔታ ሳያትም ሳይሆን እዛም ያለችበትን ሁኔታ ሲነግሩኝ ረዝም ጊዜ ስትሰቃይ ነበረ። እዚህም ካለች በኋላ ምንም እየሰራች አልነበረም። ኦልሞስት አሁን 2 ዓመት ሊሞላት ነው እንግዲህ ወደዚህ ሀገር ከመጣች 2 ዓመት ሙሉ ምንም እየሰራች አይደለም። በዛ ላይ በህመም ነው ያሳለፈችው። በህመም ነው፣ ዝም ብላ ነው ጊዜዋን እያባከነች ያለችው። እና ቤተሰቦቿም ሲነግሩኝ እያለቀሱልኝ ሲነግሩኝ ለመጀመሪያው አካባቢ ነበር ደስ ይለኝ የነበረው። እየቆየ ሲመጣ ግን እየተሰማኝ እየቆረቆረኝ ይመጣ። እለት ተዕለት ይቆረቆረኝ ነበር እና አንተ ጋር የሚመጣው ስለዚህ ነው። በፈጣሪም እንዳይጣለኝ ንስሐ ገብቻለሁ። አሁን ደግሞ ከእሷ ጋር ልታስታርቀኝ ነው ስለሚሉት ከዚህ ማለት እንትን የተፈጠረውን ነገር እንዴት ነው አሁን ግንኙነታችሁ? ኖርማል ሰላም ነው? አንቺ እሷ ላይ ያየሽው ነገር ነው እንዲህ ወደዚህ እንድትመጪ ያደረገች ወይስ ደግሞ ግጭት ተፈጥሯል? አይ ምንም ግጭት አልተፈጠረም በምንም ሁኔታ። እነሱም አላወቁም። እነሱ እንደውም እኔ መጀመሪያ ላይ ወስጄ በደንብ ስረዳቸው ምናምን ስለነበረ ቤተሰቦቿ እኔ እያመሰገኑኝ ነበረ። እንደውም የራሱ ኃላፊነት የራሷ ጥፋት እንደሆነ ነው እነሱም እያሰቡ የነበረው። መጀመሪያ ላይ ካለምንም ወጪ ካለምንም ከዚህ አንስቼ ይዛ ስለወሰድኳት ቤተሰቦቿ እንደውም ለእኔ ጥሩ አመለካከት ነው ያላቸው። ገንዘብ መረዳቸው ምናምን ስለነበረ በመሀል ጥሩ አመለካከት ነው ያላቸው እና እዚህም ከመጣው በኋላ አሁን ከመጣው እንደ ድሮ ኖርማል ሆኖ ቢሆን በየቀኑ እነሱ ቤት ሄድ ነበር። ግን አሁን መሸሽ ነው እንትን ያልኩት። ኦኬ አሁን እንደ በፊቱ አትሄጂም? አልሄድም ማለት እንትን በማይባል ሁኔታ እንዳይቀየሙኝም እነሱ ስል እሄዳለሁ አልፎ አልፎ እንጂ መሆን እንደነበረብኝ እሷ እንደዚህ ሆና ከጎኗ መሆን ነበረብኝ ምናምን እንደዛ አላረኩም። እየጸጸተኝ መጣ። መሸሽ ነው የመረጥኩት አብሮ ከመሆን ይልቅ። እንደው የመምጣትሽ ምክንያት ምን ነበረ? ማለት እሷን ለማየት ነው ወይስ እንደ አጠቃላይ ቤተሰብ ለመጠየቅ ነው? ቤተሰብ ለመጠየቅም ነው እና እዚህ ሀገርም ቤት ልገዛ ነው አመጣጤ። ቤት እገዛለሁ ብዬ ነው እና ደግሞ እሷንም ለማየት ነው። ኦኬ አሁን የመመለስ እዚህ ገብተሽ የመኖር ነው ሀሳብሽ? እርግጠኛ አይደለሁም። እዛም ስራ አሁን ጥሩ አይደለም፣ ብዙ ጥሩ አይደለም። ስለዚህ ለራስሽ ነው ወይስ ለቤተሰብ ነው ቤቱ? የምገዛው ለራሴ ነው። ለራስሽ የመምጣት ሀሳቡ አለ? ምናልባት እዛ የማይሆን ነገር ከሆነ እንደ ምናልባት እዚህ የሆነ ነገር መጥተሽ ለማለት አስቢያለሽ? እንግዲህ ካፌ ውስጥ የራስሽ ነው፣ ብዙ ሙያዎች አሉሽ። ሜይ ቢ እዚህ ሀገር ውስጥ መጥተሽ ከፍቺና ወይ ሙያሽን በዛው የምናየው ይሆናል። አሁን ሁኔታሽን ሳይሆን ያው የመጨናነቅ አለ፣ ጥሩ ስሜት ላይ እንዳልሆንሽ ያስታውቃል። ግን ምን መሰለሽ እንዳልኩሽ የሰው ልጆች ነን፣ ሁላችንም ስህተት እንሰራለን፣ ምንም ጥያቄ የለውም። ዋናው ነገር የሰራነው ነገር ማመን ነው። ከዛ በኋላ ለማስተካከል እንትን ወደ መፍትሄው መሄድ ነው የተሻለ የሚያደርገው እንጂ የሰው ልጅ ስህተት ላለመስራት ወይ መሞት አለበት ወይ ጻድቅ መሆን አለበት። ከሞት ምንም አታውቂም። ጻድቅም እንደዛ ነው እና ልክ ነሽ። ትንሽ ይከብዳል ያደረግሽው ነገር። እውነት ለመናገር እንደዚህ የምትልልሽ ፈልጌ አይደለም፣ ሪል ስለሆነ አንቺ የምታምኚበት ስለሆነ ነው። ግን አሁን በምን አይነት ሁኔታ ሊቀበሉን ይችላሉ? ይህን ጉዳይ ስታስረጂ ለቤተሰብ ነው የምናወራው? ቀጥታ እሷን ነው እንድናወራ የፈለግሽውን? ከዛ በኋላ እነሱ እስከ ምን አይነት ነገር ሊኖር ይችላል? ይህን ነገር ሲያውቁ እውነታውን የአንቺ ቤተሰብ ጋር ምን አይነት ነገር ሊኖር ይችላል ብለሽ ታስቢያለሽ?
በጣም ከባድ ነው። እሱን ነው በጣም እየፈሩ ያሉት። ግን ህሊናዬን ንጹህ ማድረግ አለብኝ። በጣም ንጹህ መሆን እፈልጋለሁ። ደስተኛ መሆን እፈልጋለሁ። ስለዚህ ለሚመጣው ነገር የመጣ ይምጣ ነው። የመጣ ይምጣ። ግን ከቤተሰቦቿ ይልቅ መጀመሪያ ሰው ይቅርታ ብታደርግልኝ እሷን በወራት ደስ ይለኛል። እንድታግዝሽ ነው ከቤተሰብ ጋር ያለውን ነገር። እስቲ እናትና አባትሽ ምን ሊሉሽ ይችላሉ? የእሷን ቤተሰብነት እና ያው እንግዲህ የእሷ ቤተሰብ አወቀ ወይ እሷ አወቀች ማለት መድረሱ አይቀርም። ከባድ ነው እንደሚታወቀው። እኔም እያሰብኩት ሳስበው ገና ሁላ ያስፈራኛል። ከባድ ነገር ነው። በጣም ብቸኛ ልጅ ነሽ አይደል? በዛ ላይ ደግሞ ያው ብዙ እምነት ተጥሎብሽ ነበረ። ያን ነገር ነው። ሌላው ደግሞ ወዳጆች ናቸው። አንድ አካባቢ አንድ ሰፈር ወዳጆች ናቸው። ከዛ አንፃር ምን እንግዲህ በጣም ያስፈራል ብለሻል። እንደው ምናልባት አንተን አልሞከርሽም? እናትሽን ወይ የሆነ በሰው አማኝተሽ ወይም በሰው ፈጥረሽ እከሌ እንደዚህ ያደረገ ምናምን ብለሽ ለማናገር ዳር ለማለት አልሞከርሽም? መልሷን ለማወቅ? አይ ያው እንደምታውቃቸው ናቸው የአበሻ ቤተሰቦች ለጎረቤታቸው ያላቸውን ነገር በጣም ነው የሚያስፈራው። ግን አሁን እሷ መጀመሪያ ይቅርታ ካረገችልኝ ከቤተሰቦቿ ሳይሰሙ ቤተሰቦቿ እንዳይሰሙ መጀመሪያ እሷን ቀጥታ እንትን ይህንን አደራ እልሃለሁ። እሷ ይቅርታ ካረገችልኝ በኋላ የተፈጠረውንም ያለውንም ነገር ለማስተካከል እኔ ዝግጁ ነኝ። ለመካስም ጭምር ለመካስ ዝግጁ ነኝ። እሺ አሁን ቤት ውስጥ ናት አይደል ያለችው? ስለዚህ አሁን ቀጥታ እሷን ለብቻ ለማናገር ምቹ ሁኔታ ይኖራል? ያው ካለችበት ሁኔታ አንጻር አሁን እኔ እከሌ ነኝ ለዚህ ጉዳይ ፈልጌ ነው ላናግራት ፈልጌ ነው ብላቸው አይቀበሉኝም። እንዴት ልንትን ልላት እችላለሁ ነው የሆነ መፍትሄ ምናልባት እሱም አንድ ሀሳብ ነው። እሱን ልልሽ ነበረ ማለት አንቺ ለሆነ ጉዳይ እንደምትፈልጊያት ነው። እኔ ግን ይዣት ከምመጣ አንቺ እዚህ ነው በመጀመሪያ ቀጥታ እዚህ አታመጫትም እኮ እንሂድና እዛ ላይ እናወራታለን። እና እንዳልኩሽ ከሚዲያ እንደመጣው በግልጽ በቃ እንደዚህ ከአረብ የተፈጠረውን ነገር ነግራት እና አንቺ እንደነገርሽኝ እና ልናግዛት ወይንም ደግሞ ይሄ በጎ አድራጎት አለ እሱ እንደምናደርግላት እና የሚያግዙ ሰዎች ናቸው ብለሽ ታገናኝናለሽ። ከዛ ወደዚህ እንደምንጋብዛት እና ያለውን ነገር ለእኛ እንድትነግራን የተፈጠረውን ነገር ነግራን ማገዝ እንደምንችል ምናምን አድርገን እንትንላለን። ጥሩ ሀሳብ ነው። በጣም ደስ ይለኛል። ስለዚህ በዛ መንገድ ነው ልናገኛት የምንችለው እና እንዴት ነው አሁን የመጣሽበት ጉዳይ? ይህም እንዳለው ነው ነገሮች እየሄዱልሽ ነው? ቤት ገዛ ያልሽ ነበር አይደል? እንዳሰብኩት ይሆን አይደለም። እሷን ሳያት በጣም እየተሰማኝ ነው። የጥፋተኝነት ስሜት በጣም ይሰማኛል። በጣም ይህን ያህል ክፉ ነኝ እንደ እያሰብኩ ነው። ውስጤ በጣም እየተረበሸ ነው። ለራሴ ያለኝ ግምትም በጣም ደስ የሚል አይደለም። ንጹህ ሆኜ ልቤን አጽድቼ እሷንም የበደልኳት እህቴ ማለት ናት። እሷንም ክሼ ወደ ስሬ መመለስ እፈልጋለሁ እንጂ አሁን ይሄ ለግል ያሰብሽው ነገሮች እሷ ጋር በምታዩ ነገር ምናምን ጥሩ እየሄደልሽ አይደለም። ሀሳቤ እንደዛ ነበር ቤት ለመግዛት። ግን እሱ አሁን እንደው ሙሉ ለሙሉ እየረሳሁት ነው ማለት ይቻላል። እሷን ሳያት በጣም አንተም ረዝም ጊዜ ቴሌግራም ላይ እየጻፍኩልህ ነበር፣ ቶሎ ምላሽ እየሰጠኝ ስላልነበረ መጀመሪያ የእሷን ጉዳይ ልጨርስና ወደ ራሴ ልመለስ እና ብዬ አስቤ ነው። እናንተም ቴሌግራም መልስ ከምመልስልኝ የምንም እንቅስቃሴ እያደረኩ አይደለም ቤት ለመግዛትም። ለእሱም ያቀደም ይቅርታ ብዬሻለሁ። ስራ ይበዛል ታውቃላችሁ። እንግዲህ ተመልካቾች በዚሁ አጋጣሚ ኮመንት ላይም አያለሁ አልመለስክልኝም በጣም ብዙ ሰው የሚያወራው እና የአንዱን ጉዳይ ሳጨርሽ ወደ አንዱ መግባት ጥሩ አይደለም። አጓጉል ማድረግ ነው። አሁን ከአንቺ በፊት ምን ያህል ጉዳይ አስተናግደል ምናምን በቪዲዮ የሚታይም አለ። ቪዲዮ ላይ ሳናወጣ ከካሜራ ጀርባ የምንጨርሳቸውን ጉዳዮች ስላሉ ነው እና ይህን ያልጨርሻለሁ ምናምን ልልሽ አልችልም። ግን ያቆየሁበት ምክንያት ያ ነው። ብዙ ሰው ጋር እንትን እያለን ስለሆነ አንዳንዴ ድንገት አጣዳፊ ኢቨን ቢሮ ሁሉ መጥቶ በቃ ዛሬ ይህን ጉዳይ ካልጨረስክልኝ የሚሉ ሰዎች አሉ እና እንደዛ ሲሆን አስቸጋሪ ነው የሚሆነው። ሰው አንቺን አምኖ መጥቶ ዞር በላይ አሁን አልችልም ማለት ደግሞ በጣም ከባድ ነገር ነው። ከዛ አንጻር ነው እና ለዛም ይቅርታ። ስለዚህ አሁን ያንቺም ሁኔታ ጥሩ እየሄደ አይደለም ነው እንደተረዳሁሽ ከሆነ። እንግዲህ ቤተሰብ ምን አለች ግን
ማለት ለምን የመጣሽበትን ምክንያት ነግረሻል። የቤት መግዛቱን ጉዳይ ምናምን አውርተሻለሁ። ቤተሰብ ደስተኛ ነው። ከበፊትም ጀምሮ ነይ ነይ ስሉ ነው የሚሉ። አይ ጉዳዩን ቸል በማለትሽ ምን ሆነሽ ነው? ምን ተፈጥሮ ነው የሚለው ነገር እንትን አለ። አይ ለእናቴ ነገርኳት። ማለት አሁን በፊት ነበር። አሁን ብዙ ነገር በራሴ ማድረግ እንደምችል ስለሚያውቁ ምክንያት ይኖራታል። ራሷን ታረጋጋ፣ ትዝናና የሚል ሀሳብ ነው። ግን እኔ መዝናናት ቀርቶ የቤተሰቦቼን አይን ማየት ሰፈሩ ራሱ በጣም እየከበደኝ ነው። እሷን በቃ በተለይ ሳያት በጣም እየተረበሽኩ ነው፣ እየተጸጸትኩ ነው። ይቅርታ እንዲደረግልኝ ነው የምፈልገው። በቃ እኔ እነዚህ ነገሮች እንድታነሺ ወይም ወቀሳ አይደለም ትረዱኛለሽ ብዬ ተስፋ አደርጋለሁ። እሺ በቃ ችግር የለውም። እንዳልኩሽ እኔ ማስተካከል ያለብኝ ሁሉ አስተካክላለሁ እና ከፈጣሪ ጋር በመሆን እናስተካክላለን። አሁን ምንድን ነው የምናደርገው? ሰፈር እናንተ ጋር እንሂድና እሷን ማግኘት የምንችልበትን እንዳልኩሽ እኔ ለብቻዋ ጠርተሽ አመጣሽ እናውራትና ቀጣይ ወደዚህ እንጋብዛትና ከዛ አብረን ቁጭ ብለን ያለውን ነገር እንላለን። በዛ ይሻላል። እሺ ውድ ተመልካቾች እንግዲህ ከዮዲት ጋር የነበረን ቆይታ ይህን ይመስል ነበረ። እንዳለችው ቴሌግራም ላይ ብዙ ጊዜ ስናወራ ስንጻጻፍ ነበረ። ግን በቃ የሆነ ማስተካከል የምትፈልገው ነገር እንዳለ ነው። እንደዚህ ዲቴል ምናምን የነገረችኝ ነገር ስላልነበረ አሁን ሁሉንም ነገር እያወቁ ያለሁት እና ዞሮ ዞሮ ምንድነው የሰው ልጆች ስለሆነ ስህተት እንሰራለን። ዋናው አምኖ መቀበል ነው። ከዛ ይስተካከላል። ፈጣሪንም ይቅርታ መጠየቅ ያስቀየምነው የበደልነውን ሰው ይቅርታ ከጠየቅን ህይወታችን ሰላም ታገኛለች እና ከዛ አንጻር ነው። እሷም እንግዲህ ረጅም ዓመት ነበረች ከሀገር ውጭ ዱባይ ነበረች። ከዛ በኋላ የግሏን ስራ ምናምን አሁን ደግሞ እዚህ መታ በራሷ ለግል ህይወቷ ማስተካከል የምትፈልጋቸው ጉዳዮች ነበሩ። ያን ነገር ማስተካከል አልቻለችም። ሰላም እያገኘች ስላልሆነ አሁን ሰላም ለማግኘት ነው ወደዚህ መጣችው። እንግዲህ ከፈጣሪ ጋር በመሆን ከእናንተ እገዛ ጋርም ቀጣይ ማድረግ ያለብን ሁሉ አድርገን ዮዲት ወደ ሰላም እንድትመለስ ያጠፋችውን ነገር አስተካክላ ወደ ተስተካከለ ህይወት እንድትመለስ እናግዛታለን። እስካሁን ለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ ሼር ማድረጉ እንዳይረሳ። መልካም ጊዜ